እንደው የሰርጋቸው ዕለት ሐሙስ ሆኖ ሐሙስ ቅዱስ ቁርባን ተቀብለው እሁድ ዕለት ደግሞ በዘፈን በጭፈራ በቬሎ ሰርጋቸውን ቢያደርጉ ምን ችግር አለው? ምን ችግር አለውን የሚመስል ችግር የለም። ራሱ ሱፍታ ነገስታችን ሊቃውንት እንዲጋቡ የሚያዘው ማክሰኞና ሐሙስ ነው። ሌሎች ቀናቶች ለራሱ እንዲጋቡ አይደረግም። ቅዳሜና እሁድ ይቻላል። ሙሽሮች እውነት ለመናገር ስጋታቸው ይረሳል። አሁን ላይ በምናያቸው ቪዲዮዎች ላይ በተለይ ሙሽሪቷ ላይ የምናያቸው አርቲፊሻል የሆኑ ነገሮች አሉ። ስርዓተ ቤተክርስቲያን እየተፈጸመ ቃል ለመግባት ወንጌል ላይ እጇን እንደዚህ ስታደርግ ሜካፕ አለ፣ ጥፍሯ አለ፣ ፊቷ መስቀል ለመሳለም ስትል ተመልካቹ የሚሳቀቅበት እሷ ምንም ሳይመስላት ተመልካቹ እስኪሳቀቅበት ድረስ ሙሽሪቷ ላይ የምናየው የፊቷ ሜካፕ የፀጉሯ የቤተክርስቲያን ስርዓት ላይ መዘባበት አይሆንም ወይ? እንደዚህ አስተምሬ እንደዚህ ሆኜ እንዳንተ አይነት ልጅ ኖሮኝ እንዳንቺ አይነት ልጅ ኖሮኝ ብሎ ነገር የለም። ይቅርታ አድርጊልኝ፣ እኔ እንደዚህ አይነት ነገርም አልቀበልም አላምንም። እጃቸው ሲታይ ጥፍራቸው ሌላ ሆኖ እየታየ ዝም ተብሎ ጋብቻው እየተፈጸመ ነው። ምናልባት እለቱ ስለሆነ እንግዲህ ተመለሱ አይባልም፣ የሚፈጸምላቸው ስርዓቱ ከሚል ሊሆን ይችላል፣ እንረዳለን። እሱንም ግን እንደው ከዛ ቀድሞ ባለው ዝግጅታቸው ላይ የነበሩ አባቶች የንስሐ አባቶቻቸው ምንድነው ሲያደርጉ የነበሩት የሚለውን ጥያቄ ያስነሳ። የነፍስ አባቶች እንዲህ አይነቱን ነገር ቅድመ ጋብቻው ዕለት ላይ ወይም የሰርጉ ዕለት ላይ ተስተካክለው እንዲገኙ ማድረግ አለባቸው፣ ግዴታቸው ነው። አሁን ላይ በብዛት እየተስተዋለ ያለው እንግዲህ የካሜራ ጉዳይ ነው። ስርዓቷን ከነማያውቀው ካሜራማን ሁሉ ገብቶ ቤተመቅደስ ውስጥ ጀርባውን ለታቦት ሰጥቶ ሙሽሮቹን ፎከሱ ሙሽሮቹ ብቻ ይሆኑና አስቀዳሽ ነው ብሎ እስከሚረብሽ ያለ ስርዓት ነው ያለ እና እንደው ይሄ ነገር ወዴት እየሄደ ነው? ውስጥ ለመቅረጽ የሚገቡት የሚያምኑት እምነት ምንድን ነው ብሎ የሚጠይቁ አሉ። ስለ ሙያው ብቻ ሳይሆን እምነቱ ምንድን ነው? ነገ ከነገ ወዲያ ላይ ግን እየባሰበት ሲመጣ አንዳንዶች ሊቀርቡ ይችላሉ። ጭራሽ በቃ ሰርግ የሚባለውን አመለካከትና የቤተክርስቲያንን ሰርግ ሊጠሉት ይችላሉ። በቃ ብጥብጥ ነው፣ ግርግር ነው። ይሄ ነገር የደብራትም ጭንቀት እየሆነ መጥቷል። በነገራችን ልክ ነው። በጣም ሙሽራ በዝቶብናል፣ ሶኬት ስለሌለ በቃ ከዚህ በላይ ሙሽራ ማስተናገድ አንችልም የሚል ደብርም አለ። አሁን ደግሞ እንግዲህ አሁን ያለው የኢኮኖሚ ጫና ይታወቃል። ያለውን የኢኮኖሚ ጫና በአለሙ ሲኬድ ዲኮሩ አለ፣ ሜካፑ አለ፣ እንዳልነው አልባሳቱ አለ፣ ሁሉ ነገር አቅም የሚጠይቅ እየሆነ መጥቷል እና ሰዎች ይሄን ሽሽት ነው ወደ ቤተክርስቲያን እየመጡ ያሉት። እንደው የቤተክርስቲያን ወጪዋ ትንሽ ቀነስ ይላል የሚል ሀሳብ ስለሚነሳ ነው እና ከዚህ አንጻር ነው ብለህ ታስባለህ? እውነት ነው፣ ጭምጭምታ ይሰማል። ሰላምታችን በያላችሁበት ይድረሳችሁ። ይህ መንክር ሚዲያ ነው። የቤተክርስቲያን ጉዳዮች የሚነሱበት፣ ወቅታዊ ጉዳዮች የሚዳሰሱበት ሚዲያችን ነው። እንግዲህ እንደተለመደው ዛሬም አንድ ጉዳይ ይዘን መጥተናል። እጅ ከምን አትሉንም? እንግዲህ እጃችን ደግሞ ዛሬ ወቅቱን አስመልክቶ ሰርጎችን እንዲሁም ደግሞ በሰርጎች ላይ የሚታዩ የተለያዩ ከስርዓተ ቤተክርስቲያን ያፈነገጡ ድርጊቶችን እንቃኛለን። እንግዲህ 5 ደቂቃ ብቻ አብራችሁን ከሆናችሁ መርሃ ግብሩን እስከ መጨረሻው እንድትከታተሉ የሚያደርግ ሀሳብ ወደ እናንተ እናቀርባለን። በዚህ ዙሪያ ላይ ደግሞ ሀሳባቸው እንዲሰጡን ቤተክርስቲያን ምን ትላለች የሚለውን ደግሞ እንዲያነጋግሩን እንግዳ ጋብዘናል። እንግዳዬ መምህር ዘላለም ታይ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ለንግግሩ እንዲመች አንቱ አስፈቅጂ አንተ ወጣትነቱ ስላለ አንቱነቱ ትንሽ ማራቅ እንዳይሆን ብዬ ነው እንጂ መምህርነቱ ረስቼው አይደለም። አንተ ይሻላል። መልካም እንግዲህ ተፈቅዶልኛል። ተመልካቾቻችን አብራችሁን ቆዩ፣ ብዙ ታተርፋላችሁ፣ ብዙ ትማራላችሁ ብዬ ተስፋ አደርጋለሁ። እንግዲህ ከሰርጎች ጋር ተያይዞ ወይም ከጋብቻ ጋር ተያይዞ በቤተክርስቲያናችን ስርዓት እየተፈጸሙ የምናያቸው ከስርዓት የወጡ ነገሮች ለምሳሌ ሜካፕ ሊሆን ይችላል፣ የሰርጉ ዝግጅቱ ቅድመ ዝግጅቱም ሊሆን ይችላል። ከዛም በኋላ ያሉትን ጉዳዮች እንግዲህ ቤተክርስቲያን እያየች ዝም ትላለች። አባቶች እያዩ ይሄን ጋብቻ ሲፈጽሙ እንዴት ዝም ይላሉ? የንስሐ አባትስ ሚናው ምንድን ነው የሚል ብዙ ኮሜንቶች ይነሳሉና እነዚህም ጠቅለል አድርገን ከመምህር ዘላለም ጋር እናያለን። መምህር በጣም አመሰግናለሁ በመጀመሪያ ፈቃደኛ በመሆነ። መልካም ወደ ዋናው ጉዳያችን ከመግባታችን አስቀድሞ እንግዲህ ሰርግ ከማለታችን በፊት እየተለመደ የመጣ የፎቶ መርሃ ግብር አለ። መስኪሉታል እንግዲህ ባለሙያዎቹ። እዛ ላይ እንግዲህ የምናስተውላቸው ነገሮች አሉ። የቤተክርስቲያን ንዋያተ ቅድሳት የዜማ መሳሪያዎች ሆነው ነገር ግን ለምሳሌ ሙሽራው ላይችል ይችላል እኮ በገና መደርደር ወይም ደግሞ ሙሽሪቷ ግን እንደው በፎቶ እናስቀምጠው በፍሬም እናስቀምጠው በሚል ሐሳብ ይመስለኛል አንዳንዱ በገናን በፎቶ እየደረደሩ ሲነሱበት እንዲሁም ደግሞ የሜካፑ ጉዳይ እንዳለ ሆኖ የኔም ጥያቄ ስለሆነ ነው። ሙሽሪት ጧፍ ትይዝና ሙሽራው አሁን ደግሞ የተለመደ የመጣው ስንክሳር ነው። በፊት መጽሐፍ ቅዱስ ነበር የምናየው። ስንክሳርም ገልጠው ፎቶ የሚነሱ አሉና
ከዚህ በተጨማሪ ደግሞ የሰርጋቸው ዕለት አዳራሹ ላይ የበገና መቀመጫ የበገና ቅርጽ የሆነና ወንበሩ የሙሽራ መቀመጫ ሆኖ ሲያገለግል እናያለንና እንደው ከዚህ አንጻር ከዋዜማውን ጀምር ይሄን በዚህ ሐሳብ እስኪ ስጠኝ። እሺ ያው ለሰርግ የሚደረጉ ቅድመ ዝግጅቶች ፎቶ አንዱ ነው፣ ብቸኛው አይደለም። ዋነኛው ትኩረታችን በነገራችን ላይ ከሰርጉ ማግስት ያለው የጋብቻ ህይወቱ ላይ ነው። ቤተክርስቲያንም በተለይ በእነዚህ በቅርብ ዓመታት ውስጥ ትንሽ ንቃትም ኖሮት መምህራንም በራሳቸው ተሳትፎ በቡድንም በማህበራትም ጭምር ስለ ጋብቻ ሊኖረን የሚገቡ መስተካከል ያላቸውን ሐሳቦች ሲስተካከሉ ቆይተዋል። ግን አሁን ያነሳሻቸው ደግሞ ቅድመ ሰርግ የምናደርጋቸው ዝግጅቶች ውስጥ ይሄ እጮኝነቱ ምኑ እንዳለ ደግሞ ያው የማይካደው ሀቅ ደግሞ አንዱ የፎቶ መርሃ ግብር ነው። ከዛም በኋላ ያሉት የመርሃ ግብረቶቻችን ይዘቱን ምን መምሰል እንዳለበት ነው። እንግዲህ ያው ፎቶ የሚቀራቸው የብቸኛው ነገር ቢኖር ለሙሽሮቹ ከዛ ሁሉ ነገር ሲባልም እንሰማለን፣ ፎቶ ነው የሚቀራቸው፣ ሌላው ነገር በሙሉ ይለዋወጣል ይባላል። እውነት ነው፣ ማስታወሻቸው ነው። ነገ ላይ ተመልሰው ታሪካቸውን የሚያዩበት የሚያስቀሩበት ሰነዳቸው ነው። ነገር ግን በእንደዚህ አይነት ነገሮች ደግሞ ምናልባት እየተስተዋሉ ያሉ ድክመቶቻችን ምንድናቸው? አንደኛው እንድንዘጋጅባቸው ከሚያስፈልጉት ነገሮቻችን ውስጥ መካተት የሌለባቸው ነገሮች አሉ። ጉዳዩ ታሪክን ለማስቀረት ለነገም ደግሞም ጭምር ያለፈውን ሁኔታ ለማስታወስ ከሆነ እንደነዛ ነገሮች ተካተቱም አልተካተቱም ጉዳዩን የሚለውጠውና የሚጨምርበትም ነገር የለም። ቅድም ያልሻቸው አሁን የዜማ የንዋያተ ቅድሳት መገልገያዎቻችን ሌሎችም ነገሮች አንዳንዱ የሚያስገባበትን ምክንያት ለማስረዳትም ሲጠየቅ የሚያቀርበው ምንድነው? ለምሳሌ መጽሐፍቶች ተገልጠው እንዲነበቡ ወይንም ደግሞ እንደሚያነቡ አስመስለው በፎቶ ላይ የሚታዩበት መምህራን ከሆኑ የቤተክርስቲያን አገልጋዮች ከሆኑ ምን ከሆኑ ያው አገልግሎቱን አስቀጥልለታለሁ እንዲህ አይነት ነገር ሽፋን አለው የሚል የሚሰጡ አሉ። እኔም ስጠይቅ የሰማኋቸው ማለት ነው። በአንጻሩ ደግሞ ትንሽ የሚያሰጋውና የሚያስፈራው ደግሞ ጭራሽ በእንዲህ አይነትም ነገር ምናልባትም በኃላፊነት ደረጃ የቤተ ክርስቲያኒቷ ምዕመን ከመሆን ባሻገር ሌላ ድርሻ የሌላቸው ሰዎች ግን ጉዳዩን ከውበትና ከውበት ጋር ብቻ በማያያዝ ይወስዱታል። እንደነዚህ አይነት ስጋቶች ናቸው በነገራችን ላይ የሰርግ የቤተ ክርስቲያን የሥርዓት አፈጻጸማችንም ላይ ጉዳዩ ከምን አንጻር ሊነሳ እንደሚችል ካለማወቅም ጉዳዩ የውበት ብቻ ወይ ደግሞ የማን ከማን ያንሳልም አይነት ጥያቄዎችን ወይም ምክንያቶችን እያስነሳ ለሱ ከተደረገ ለምን ለኔ ጎልብኛል፣ እሷ ካደረገችው እኔስ በእሷ ከምን አንሼ ነው የሚሉ ሐሳቦች ወደ ሰርጋችንም ይሄ ቤተክርስቲያን ውስጥ ወደ ምንፈጽመው ማለት ነው እየተሳቡ ይገባሉ። ግን አንደኛው የሚያነሱት እነሱ ይሄንን ምክንያት ነው። ሁለተኞቹ ደግሞ የዘመኑ ያመጣው የሰርግ የፎቶ መርሃ ግብር ፋሽንን በለው ወይንም ደግሞ የምንከተላቸው ሂደቶች ትሬንዶች ናቸው የሚሉ ደግሞ አሉ። ታስታውሽን ከሆነ ድሮ የቤተክርስቲያን የሰርግ የፎቶ መርሃ ግብር ተብሎ ምናልባት ይደረግ የነበረው ወይ ከቤተ መቅደሱ ጀምሮ ያለው ወይ ስርዓተ ቁርባኑ ካለቀ በኋላ ከቤተሰብ ጋር እዛው ሰው እስኪሰበሰብ አዳራሽ ተብሎ ደግሞ ሌሎች ቦታዎች ላይ ውበት ያላቸው አብያተ ክርስቲያናት ወይ ነፋሻማ ቦታዎችም ላይ ሊደረጉ ይችላሉ። ታሳቢነቱ ድካም ውስጥ እንዳይገቡ ተደርጎ ማለት ነው። አሁን ግን ይሄ ራሱ አንድ ራሱን የቻለ ሌላ መርሃ ግብር ሆነ ቀድመ የሚደረጉት ነገሮች ማለት ነው። መደረጋቸው ላይ አሁን ምንም ክፋት ላይ ኖራቸው ይችላል እንዳልነው ማስታወሻ ስለሆነ። ነገር ግን አንደኛ ንዋያተ ቅድሳቱ ባይካተቱ ባይገቡ፣ ምክንያቱም እርግጥ ነው ሚናው ባለድርሻ አካል ሆኖ በነዛ ነገሮች ሊገለገል ይችላል። አስተማሪው በመጽሐፉ፣ ዘማሪያኑ በሚዘምሩባቸው ንዋያት። ነገር ግን ቦታዎቹ መገኘት ያለባቸው ንዋያቱ መገኘት ያለባቸው ስፍራዎች ግን አሉ። አንዳንድ እነዚህ አይነት ቦታዎች ላይ ቅድመ ጥንቃቄ ለማድረግ ስለሆነ ሁሌም የሚሰነዘረው ሐሳብ ዛሬ እንደዚህ የከፈትናቸው በሮች ነገ ላይ ከነገ ወዲያ ላይ ሊያመጡ የሚችሉትን ስጋቶች አናውቃቸው። አንዱም ንዋያተ ቤተክርስቲያንን ወይንም ደግሞ ለቤተ ክርስቲያን ውስጥ የምንገለገላቸውን ነገሮች ከቤተ መቅደሱ ውጪ ሌላ ስፍራ ላይ ስናያቸው ምዕመኑ አማኙ የሚሰማው ስሜት አለ። ለምን ወጣ የሚሉ በነገራችን ላይ ክፉ ነው ልንል አንችልም፣ ወይም ልክ አይደለም እናንተ እስከመቼ ደብቃችሁ አስቀምጣችሁ ልታስቀምጡት ነው አይባልም። ቦታው ላይ መገኘት ያለበት ስፍራ ላይ መታጣት ስለሌለበት ነው። ስለዚህ እኛ ለራሳችን ፍላጎትና ለምናደርጋቸው ነገሮች ውበት ብለን ዛሬ ላይ የጀመርናቸው እንዲህ አይነት በሮች ነገ ላይ ወደ ምን ሊያስከፍቱ እንደሚችሉ አናውቅ። ዛሬ ላይ እኮ
ንዋያተ ቅድሳቱ አይውጡ፣ በተቻለ አቅም ጥንቃቄ እናድርግባቸው እያልን በተቻለን አቅም የምናደርግበት ምክንያት ምንድነው? ነገ ላይ ከነዚህ መገልገያዎቻችን ጋር አብረው ያሉት ነገሮችም አብረው እንዳይወጡ ስለምንሰጋ ነው። ወይም ቤተክርስቲያን ስለሚያሰጋት ነው፣ ሊቃውንቱም ስለሚያሰጋቸው ነው። እና በተቻለ አቅም እንዲህ አይነት ነገሮች ባይካተቱ ማንኛውም ሰው ሊነሳበት በሚችልበት መንገድ ስርዓቱን በጠበቀ ሁኔታ ማስታወሻዎቻቸውን ማስቀመጥ ይችላሉ። ከዛ ባለፈ ግን ቦታው ላይ መገኘት የማይጠበቅባቸው ነገሮች ሙሉ በሙሉ መገኘት ከሌለባቸው አይገኙ። እውነት ለመናገር አሁን እኛ እንደነዚህ አይነት ንዋያቱ እዚህ መገኘት የለባቸውም እንላለን አይደል? ትክክለኛው የሰርግ ቀን እኮ ደግሞ ከዓለም ስበን እነዚህ መገኘት የለባቸውም የምንላቸው ነገሮች እኮ አሉ። ብዙ ጊዜ እዛ ላይ ቅራኔ የለም። እንደው ከተነሳ ምናልባት አይ ሰርጉ ሊደበዝዝ ይችላል እንዲህ ሊሆን ይችላል ብለው ጥቂት የሆነ ሰዎች ሊያነሱበት ይችላሉ። እዚህኛው ላይ ግን ያለን መስማማት በጣም ይገርማል። ራሱ ምንም ችግር የለውም ብለን ይውጣ ይሂድ ተገልግለንበት ነው ወይንም ደግሞ ተጠቅመንበት ነው የምናነሳው የሚል አለና አንደኛ ሙሽሮችም ለዚህ አገልግሎት ለሚሰጡት ሰዎች ጫና ባይሆኑ ትክክለኛ በስነ ስርዓት ባለሙያዎች ሆነው አለማድረግ የሚፈልጉ አሉ። አይ ይቅርብን ይሄ እንኳን ልክ ነው ባንጠቀመው የበለጠ ውበት ሊሰጥ የሚችል አይነት ነገር ማድረግ እንችላለን ሲሉ አንዳንዱ ሙሽራው በጣም ጫና የሚያደርጋል። የምፈልገው ይሄንን ነው ይላል። የምፈልገው ይሄንን ነው ማድረግ አለብህ የሚል ሰው አለ። በአንጻሩ ደግሞ ባለሙያውም ደግሞ በዛው ልክ ጫና የሚያደርጋል። ውበት የሚኖረው ይሄ ነው የቤተክርስቲያኒቷ ከሆነ መገለጫዋ ይሄ ነው ብሎ የሚያደርገው ለሰርጋችን እውነት ለመናገር በገናና ጧፍ ብቻ ሳይሆን እኮ ልብሳችን ራሱ መገለጫችን እኮ እስከ ቅርብ ጊዜ ድረስ እንደፈለገ ሊያነሳው የሚችሉ አካላቶች ተነስተው ስለመጡበት ነው እንጂ እኮ በዚህ ልብስ የሚጋባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እንደሆነ ያውቀዋል ራሱ የሚያየው ሰው ማለት ነው። አሁን ከዛም እያለፈን መጣንና ለምን ልብሱ አልበቃንም ነበረ መገለጥ ለሚያስፈልገን ነገር ማሳየት የሚጠበቅብንን ለማሳየት ቤተክርስቲያን የሰጠችን ብቻ በቂ አይደለም ብለን እንድንጠይቅ ያደርገናል። ቅድም አንተ ያልከው ጉዳይ ነው ማለት ነው። በልብስ የተጀመረ በር ስላልተዘጋ ወደ ንዋያተ ቅድሳት ተመጣ ማለት ነው። ስለዚህ ባለሙያውም የሚያስቸግር ሊኖር ይችላል፣ ሙሽሮቹም ሊያስቸግሩ ይችላሉ፣ ዙሪያ ላይ ያለውም ሰው ሊያስቸግር ይችላል። ለነገ ለከነገ ወዲያ እውነት ለመናገር ልክ እንደ ቅድመ ጋብቻ ትምህርት እንደ ጋብቻ ትምህርት ቁጭ ብሎ ሊሰጥ የሚገባው ትምህርት ሊሆን ያስፈልጋል። በውስጥ የሚሰጡ ትምህርቶች ይኖራሉ። ነገር ግን በይፋ ወጥተው ቅድመ ጋብቻ የሚማሩ ተማሪዎች ወይንም ደግሞ እጮኛሞች አንዱ እንዲያስቡበት ተፈልጎ ማለት ነው ይሄንን ነገር ብታደርጉ ያንን ነገር ቢቀር ዛሬ ላይ ደግሞ ልክ ቅድም እንዳልነው የከፈትነው በር ለነገ ስጋት ከሆነ ዛሬ ላይ ደግሞ ትንሽ ጠበቅ አድርገን ስርዓታችንን ለማስከበር የምናደርጋቸው ጥረቶች ደግሞ ነገ ላይ ይሄ ባለቤቱን ካልናቁ አጥሩን አይነቅንቁ አይደል? ሌላ ችግሮች እንዳያመጡብን ደግሞ አጥር የማጠንከር ስራ ሊሆንልን ይችላልና ከዛ አይነት ነገር በዚህ አይነት ሁኔታዎች ቢታሰቡ በጣም መልካም ነው ያስባለሁ። መልካም እንግዲህ ስለ ቅድመ ዝግጅቱ ይሄን ያልካለን ደግሞ ወደ ዋናው ጉዳይ ወደ ሰርጉ ዝግጅት እንምጣና እኔ ተደጋጋሚ አንዲት ቃል እጠቀማለሁ ምን ችግር አለው የሚል ማለት ነው። ያው ሁሉም የሚለው ስለሆነ እንዲህ ብታደርግ ምን ችግር አለ? የሰርጓ ቀን አይደለ ደመቅ ብላ ትታይ ከሁሉ ትጉላ ምን ችግር አለ የሚል ብዙ አስተያየት ስላለ ያችን ቃል ልጠቀም እችላለሁ። ምን ችግር እንዳለው ደግሞ አንተ ታሳየኛለህ ማለት ነው። መልካም እንግዲህ በመጀመሪያነት ወደ ያስኩት ጥያቄ ላምራና እንደው የሰርጋቸው ዕለት ሐሙስ ሆኖ ሐሙስ ቅዱስ ቁርባን ተቀብለው እሁድ ዕለት ደግሞ በዘፈን በጭፈራ በቬሎ ሰርጋቸውን ቢያደርጉ ምን ችግር አለው? የሚያገኙትን መንፈሳዊ ጸጋ ያሳጣቸዋል ወይ የሚል ጥያቄ ይዣለሁ። እጅ ከምን ምን ችግር አለውን የሚመስል ችግር የለም። ራሱ በጣም በቃ እንዴት ስጋት እንደሆነ ማንም ሰው ምናልባት ቢያውቀው በጣም ደስ የሚለኝ ነገር ቢኖር እሱ ራሱ ችግር ነው። ይሄ ምን ችግር አለው የሚለው ቃል ራሱ ለምን አመላካች የሚያደርገው ላናደርግበት የምንከለከልበት ምክንያት ምንድን ነው ብሎ መጠየቅ ምናልባት ይቻላል። ግን ይሄ ከንግግር ምን ችግር አለው ሲባል ራሱ ችግር እንደሆነ ይሄ ንግግር ምክንያት አለመፈለግን ለምናደርግለትም ነገር ልንረዳበት የሚገባንን በቂ ግንዛቤ ባናገኝም ምን የሚከለክለን ነገር አለ የሚል የግዴለሽነትም ነገር አለው። በጤናማ የሚጠይቀው ሰው ግን እውነት ለመናገር ያው ምን ችግር እንዳለው ሊያውቅ ይችላል። በሰርጎቻችን ላይ አሁን አንቺ ያነሳሽው አንደኛው የምንሳሳትበት እንበለው ወይም መታረም የሚገባው ነገር ይሄ እንደ ስርዓታችን ከሆነ ሊቃውንተ ቤተክርስቲያን ሲያስተምሩ ስለ ስርዓተ ሰርግ
በቅዱስ ቁርባንና እንደዚህ ሰው ሰብስበን ልንደግሰው በምንፈልገው የድግስ እንበለው ወይም ደግሞ ደስታችንን ተካፋይ እንዲሆኑ የምናደርገው ግብዣ የ40 ቀን ልዩነት እንዲኖረው ያስፈልጋል። ራሱ እንደው ታዩና ቀናትን ወይ ሳምንትን ማሳለፍ 40 ቀናት ልዩነት እንዲኖር ይደረጋል። ይሄ በቀደመው የሀገራችን ክፍል ላይ እስካሁን ድረስ ምናልባት የተወሰኑ ቦታዎች ላይ ራሱ ተግባራዊ ይደረጋል አለ እስካሁን ድረስ ሰርጉ የሚደረግበት ወይንም ደግሞ ቅዱስ ቁርባን የሚቀበሉበት ቀን ይታወቃል። ቀኑ ተቆርጦ ሲጀመር ክርስቲያኖች ራሱ ፍትሐ ነገሥታችን ሊቃውንት እንዲጋቡ የሚያዘው ማክሰኞና ሐሙስም ሌሎች ቀናቶች ላይ ራሱ እንዲጋቡ አይደረግም። ቅዳሜና እሑድ ይቻላል። አዎ ሰንበት ራሱን ችሎ በዓል ስለሆነ በሚለው ማለት ነው። ግን የሚታዘዘው ማክሰኞና ሐሙስ ነበር። አሁን ላይ ለምን እስከ ቅዳሜ እስከ ሐሙስ ሌሎቹንም ቀናቶች ላይ ለምን ተደረገ? በደንብ መመርመር ያስፈልገናል። መጀመሪያውኑ ማክሰኞና ሐሙስ ተደርጎ የተደነገገበት ምክንያት ስላለ ነው እንጂ እንዲሁ ዝም ብሎ አይደለም። አጽዋማት ላይ ልክ እንከለከላለን አይደለ? ሰርጎች እንዳይደረጉ በዛው ልክ ደግሞ ሰርጎች በሚፈቀዱባቸው ዕለታት ላይ ደግሞ ማክሰኞና ሐሙስ በጣም ተመራጮች ናቸው ይባላል። መጽሐፎቻችንም ላይ እነዛ ቀናቶች ይነሳሉ። ግን አሁን አብዛኛው በርካታ በሚባል ደረጃ የፈለገበትን ቀን ነው የሚመርጠው። የፈለገበትን ቀን መምረጡ አየሽ አሁን አንድ ትንሽ የሳትናት መንገድ አለች ማለት ነው። ቀናት ምርጫ ላይም በፈለግነው ቀን እንዲሆኑ ተደረገ። ከዛ ደግሞ ሁለተኛ ምን እየተበላሸ መጣ? መካከል ላይ ያላቸው የቀናት ልዩነቶች ሰርጉ የሚደረግበት ቀን ከተቆረጠ በኋላ ድግሱ የሚደረግበትም ቀን ይቆረጣል። የ40 ቀን ልዩነት ነው ያለው በቃ ባጭሩ ማለት ነው። ግን ብዙ ሰው ያንን ከማወቅም ይሁን ካለማወቅ ያው አድማጭ ተመልካች ራሱም ባለቤት የሆነ ሰው ራሱን መመርመር ስላለበት ማለት ነው የሚያደርገው ምክንያት ሁለቱንም ቀኑን ይቆርጠዋል። ቀድመ መደረግ ያለበትን ነገር በሙሉ ያደርገዋል። ከዛ በኋላ ልክ ትምህርቱን በሚሰማበት ጊዜ ላይ ዘግይቶ እንደሰማ ስለሚያውቀው ምንም አማራጭ የለም። አዳራሽ ከፍዬ እንዲህ አድርጌ ስለዚህ እንዴት ይሁን ሲባል ከዛ ሁሉ ከተሆነው ነገር አንጻር ይሉና አባቶቻችን ራሳቸው ደግሞ እስኪ እሺ ይሄንን ካደረጉ ደግሞ መልሱ ማለት እንዲህ ማለቱ ሰጣ ገባው እኛው ራሱ አንዳንዴ እርስ በእርስ ያለ ነው። ከውስጥ ስርዓትን የማስጠበቅና የመጠበቅ ሁኔታ በነገራችን ላይ የሆነ ሰው አካልና ድርሻ ኃላፊነት ብቻ አይደለም የሁሉም። አሁን ለምሳሌ አዳራሽ አከራዩ ሰው እንዲህ አይነት ነገር እንዳለ የቤተክርስቲያን ሰርግ ስነ ስርዓት ላይ ካወቀ ቶለሬት ማድረግ አለበት ያቅቡን ማለት ነው። አለበለዚያ ግን ያኛው ስርዓተ ቤተክርስቲያኑን ለማክበር በሚሮጥበት የሩጫ ልክ አንደኛው ደግሞ እንዴ እኔ ምን አገባኝ ምን ችግር አለው የሚል ከሆነ ራሱ ችግር ሆነ ማለት ነው። በቃ ቢያንስ እንኳን አልተረዳዳን እና ቀናቶቹ 40 ቀን ልዩነት ነው እንዲኖራቸው የሚያስፈልገው። ከዛ በኋላ ያኛው የ40ው ቀን የመሰብሰቢያው ዕለት ላይ ወገንም ዘመድም ቤተሰብም ለሰርጉ ተካፋይ መሆን አለበት ተብሎ የሚጠራው ሰው በሙሉ ይጠራና ድግሱ ሰርጉ ደስታው ይደረጋል። አንደኛ የሚደረገው ለተጋቢዎቹ በቅዱስ ቁርባን ባለው ዕለት ላይ ከሚመጣባቸው እንግልት ድካም ለመቆጠብ ነበር። የሆኑ ጊዜያት ላይ ታስታውሺ ከሆነ የተጋቡበት ዕለት ላይ በዛኑ ዕለት ላይ ሰዎች ተደግሰው ተሰብስበው ምን ተደረገው ይበላ ይጠጣ ነበር፣ ደስታቸውን ይካፈሉ ነበር። ከዛ ምን ተደረገ? ይሄ ልክ አይደለም፣ ድካሙስ ምኑስ ሰርገኞቹ እንዲሆኑ በማይፈቀድበት ዕለት ላይ ስለ ክብረ ቅዱስ ቁርባን ይሄ መደረግ የለበትም ሲባል እንዳልሻችሁ ወየቀን ወየሳምንት ልዩነት ጥሩ ፕሮግሬስ ነው። አንጣላ በጣም ጥሩ መሻሻል። ከተሻሻለን አይቀር ደግሞ ወደ ቀደመው እንመለስ፣ ወደ ስርዓቱ ወደ 40 ቀኑ ለመመለስ እንሞክር። ብዙ ጊዜ ላይ ያንን ለማድረግም አንዳንድ ተጋቢዎች እኮ ለምሳሌ የ40 ቀን አጽዋማቶች አሉን። አሁን አሳልፈን የመጣነው ልደት 40 ቀን ጾም ነው። 43 ብለን ብንይዘው ከተጨማሪ 3 ቀናት ጾሙ ጋር ማለት ነው። ከዛ በፊት የሚያገቡ ሰዎች ሊኖሩ ይችላሉ። 40ውን ቀን ልክ እንደ ጾም እንዲቆጥሩት ማለት ነው። ወይንም ደግሞ ያቺን ማለፍ ያለባትን ቀን እንድታልፍ ማለት ነው። ከዛ በኋላ ልክ ከጾሙ ፍስክ በኋላ ላይ እንደ አዲስ ሰርጉን የሚደግሱ ወይንም ደግሞ ሰዎችን ሰብስበው ብሉልኝ ጠጡልኝ የሚሉ አሉ። ሙሽሮች እውነት ለመናገር ስጋታቸው ይረሳል። በ40 ቀን ውስጥ ስንት ሰርግ አለ አይደለ? አንቺ በቤተክርስቲያን ስርዓት ባገባሽበት ዕለት ላይ ከ40 ቀን በኋላ ተረስቶ እንደ አዲስ ካርድ በትነሽ ኑና ደስ ተሰኙ ሲል ስንቴን የምታገባው ነው የሚያስብለው ራሱ ሰው ስላልተለመደ ወይንም ደግሞ ልምዱን በስነ ስርዓት የነበረውን ስርዓትን
ማስቀጠል ስላልቻለ እውነት ነው ቤተክርስቲያን ስርዓቱን ወይንም ደግሞ ትላንትና ጭምር ይዛው የነበረችውን ነገር ለማስቀጠል የምታደርገው አንድ ተጋድሎ እንዳለ ሁሉ በአንጻሩ ደግሞ ዘመኑ እያመጣባትና የኛም አስተሳሰብ አመለካከታችን መረዳታችን እየተለወጠ በመጣበት ልክ ደግሞ ከቤተክርስቲያናችንም ሸሽተን እንዳንረቅ የምታጥርበትና የምታስተካክልበትም ነገሮች አሉ። ነገር ግን ያን ማድረግ የሚችለው መጀመሪያውኑ ስርዓቱን የሰጠን አካል ወይንም ደግሞ ቅድስት ቤተክርስቲያን ናት እንጂ ማንም ሰው በገዛ ፈቃዱ ተነስቶ ችግር የለውም አንተ በዚህ ካገባ በዛ ብታደርገው አንተ በዚህ ብትሆን በዛ ብታደርገው ማለት አይችልም። ሙሉ በሙሉ አይችልም። ይሄንን ቢታወቅ ራሱ በጣም ጥሩ ነው። እንደ ስጋት ደግሞ የሚገርምሽ የሚቀርቡት በእንደዚህ አይነት ጊዜ ላይ ለአንዳንዶች የቅርብ ዘመድ ምናልባት አባት እናት ሊሆን ይችላል። ለአንዳንዶች ራሱ ተጋቢው ሙሽራው ለሙሽሪት ወይ ሙሽሪት ለሙሽራው ሊሆን ይችላል ወይ ሚዜ ሊሆን ይችላል። በጣም ከፍ ሲል ደግሞ አተገባበሩን እና ሂደቱን ከመልመዳችን የተነሳ ምን ችግር አለው ብለን ልንመጣም የምንችለው ደግሞ ቤተክርስቲያን ውስጥ ያለንም በአገልግሎት ውስጥ ያለን ሰዎች ልንሆን እንችላለን። ማር ይስሐቅ ለዛ ነው ምን ይላል? ከኃጢአት ይልቅ ልምድን ፍራ ይላል። እውነት ነው። ልምድ ነው በጣም መፍራት ያለብን ነገር። ምክንያቱም ልምዱ ራሱ ኃጢአት አለመሆንና መሆኑን እስካለመለየት ደረጃ ከፍ ብለን ልናጸድቀውና ትክክለኛ ስርዓትም ነው ብለን እስከምንቀበልበት ደረጃ ሊያደርስልን ይችላል። ልክ እንዳልነው ቅድም በፎቶ የመስክ መርሃ ግብሩ ላይ ልምድ ሆኖ ስለቀጠለ አሁን ምናልባት የሚሰማው ሰው ራሱ አያበዛችሁት ሊል ይችላል። አያበዛችሁት በቃ እንግዲህ ውስጥ ታዲያ እንዴት እንነሳ? ወደኋላ ተመለሱን የምትሉን እንዴት አድርጉን የምትሉን? እውነት ለመናገር ወደኋላ መመለስን አንጠላም። ሲጀመር አኗኗራችንም ወደኋላ ወደ መመለስ ያጣነውን ገነት ለማግኘት እኮ ነው አሁን ወደ ኋላ እየተመለስን እየኖርን ያለው። ምን ችግር አለ? ትላንትና ርትዕት የሆነችው ቤተክርስቲያናችን የሰራችውን ስነስርዓት ማክበር ቢቻል ምን ምክፋት እኮ የለም። በጋብቻ ውስጥ ያሉን በረከቶች በነገራችን ላይ እነዚህን ስርዓቶች ከማክበር የሚመጡ ናቸው። አሁን በቀናቶቹ ልዩነት ላይ በአርባው ባለበት ላይ ሊቃውንተ ቤተክርስቲያን ሲያስተምሩ አንዳንዶች ኢቭን እስከምን ደረጃ ይደርሳሉ መሰለሽ? የሰርጋቸውን ዕለት ከተጋቡ በኋላ እስከ 40ኛው ቀን ጫጉላ የማይገቡ በግብር የማይተዋወቁ እስከ 40ኛው ቀን ድረስ የሚጠብቁ አሉ። እና በዛ በመጠበቃቸው በትዕግስታቸው ምንም እኮ ይሄ ክፋት ኖሮት እኮ አይደለም። ከተጋቡ ከተወሰኑ ቀናት በኋላ በግብር እንዲተዋወቁ ቤተክርስቲያንም ትፈቅድላቸዋለች። ምንም ክፋት የለው። ግን እነሱ ግን አረቀው ይበልጥ ብንታቀብ ይበልጥ ብንጾም ይበልጥ ብንጸልይ ለነገ ህይወታችን እግዚአብሔር ለሚሰጠን ፍሬ ብንጠነቀቅና ብንለምነው ብለው ከ40 ቀን በኋላ በግብር የሚተዋወቁ አሉ። በገድላቶቻችን በድርሳናቶቻችን በኢትዮጵያውያኑ በተለይ በሚታወቁት የቅዱሳን ታሪኮች ላይ አብዛኞቹ እንደዚህ አይነት ታሪኮች አሉ። እና ወጣቱ ራሱ በነገራችን ላይ ይጠይቃል። ታዲያ 40 ቀን እንቆይ ማለት ነው ይላል። ከወደደ ከፈቀደ ከቻለ መቆየት ይችላል። ከዛ በኋላ ሊያገኘው የሚችለው በረከት ወይንም ደግሞ የዘር ፍሬ ካልሆነም ደግሞ ልጅ እንበል የተባረከ የተቀደሰ እንዲሆንለት ያንን ወቅት እንኳን በጾምና በጸሎት የሚያሳልፉት አሉ። እና እንዲሁ ቀኑ ዝም ብሎ ለማራራቅ ዝም ብሎ እንዲረሳ እንዲዘናጋ ለማድረግ ሳይሆን እንዳልኩት ዋነኛው ጉዳያችን ጋብቻው አይደለ? ከሰርጉ ማግስት ያለው ትልቁና ሰፊ ህይወት ያንን ለመባረክ ያንን ለመቀደስ አሁን የሚጀምሩትን ኢቭን ለቤተክርስቲያን ለሩካቤ ስጋር እንኳን እኮ ላላቸው ህብረትና ግንኙነት እንኳን ቀድመ ለምታደርጋቸው ነገሮች ጾሙን፣ ጸሎቱን፣ ትምህርቱን፣ ዕውቀቱን የምታስጨብጣቸው ለዛ ነውና በዛ ታሳቢነት ምናልባት ምዕመናን ቢረዱ ጥሩ ነው ባይ ነኝ። መልካም እንግዲህ ውስጥ ካነሳው አይቀር መምህር እዚሁ ጋር አንድ ጥያቄ ልጨምርልህ። ምናልባት ሳምንትም ሊሆን ይችላል ወይ የቀናት ልዩነት ቅድም እንዳነሳ ነው ሆኖ የቤተክርስቲያኑን ስርዓት የፈጸሙት ከዛ ሲወጡ ግን በሳምንቱም ቢሆን ወይ ሐሙስ ቅዱስ ቁርባን ተቀብለው እሁድ ዕለት ዓለማዊ ቢሆንስ ይቻላል? እንደዛ ዓለማዊ ስለ በዘፈን በጭፈራ ልብሳቸው ተቀይሮ ምንም አንድና ሁለት ራሱ የለውም። ይሄ ምንም አይችሉም። የሚችሉበትን ምክንያት እንደው ይሄ ምንድነው ህጋዊ ያልሆነን ነገር ህጋዊ ለማድረግ ራሱ መከራከሪያ አድርገው ሊያመጡት የሚችሉት ማንም ሰው ምንም ነጥብ ሊኖረው አይችልም። ብዙ ሰው ግን ያደርገዋል። ችግራችን ይሄ ነው። ነገሮች ሲደጋገሙ እና ሲደረጉም ጭምር ማየት ለአብዛኛው ሰው መደረግ የሚችል ነገር አለ ማለት ነው የሚል በርን ከፍቶለታል። ግን አይቻልም። በቃ በመንፈሳዊ ሰርግ ለማግባት መጀመሪያውኑ ምርጫው ነበር ያ ሰው።
አይደለ? ስለዚህ ያንን መርጦ ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ የፈጸመውን ጋብቻ ወደ ኋላ መመለስ አይችልበትም በፍጹም። ይሄንን ስንል በነገራችን ላይ ማወቅ ያለባቸው አሁን ወደፊት የሚጋቡ ሰዎች ምን እያልንም ጭምር ነው እሁድ የዓለማዊ ሰርግ ለመደገስ ሐሙስ ቆርባህ አይቻልም ማለት በቃ ቁርባኑን ተወና በዓለማዊ ሰርግ ድል አድርገህ ተደገስም ማለት አይደለም። በቃ ከሁለቱ ግን አንዱን መምረጥ አለብን የሚለው እሱም እንደ ኦርቶዶክስ ተዋሕዶ ክርስቲያን አማንያን አባቶቻችን በታሪክም ሲናገሩ በተለይ የዓለማዊ ሰርጎች በጣም እየወረሩን የመጡት ከግራኝ አህመድ በኋላ ነው። ዓለማዊ ሰርግ መለማመድ፣ ከአንድ በላይ ሁለት ሚስቶችን መያዝ፣ እንዲህ አይነት ነገር በሚያምኑትም ኢቭን በማያምኑት ሰዎች አይደለም በክርስቲያን ባልሆኑት ብቻ ሳይሆን ክርስቲያን በሆኑትም ጭምር በጣም እየተስተዋለ የመጣው ከሱ በኋላ ነው ይባል። እሱ ባይኖርም ልምዱን ተክሎትና ስርዓቱን ለሕዝቡ አለማምዶት ስለሄደ ማለት ነው። እና በዛ ረገድ እንኳን ቤተክርስቲያን ለዘመናት በገጠማት ፈተና ላይ በዛችም እንኳን እየተፍጨረጨረችም ቅድስት ቤተክርስቲያናችን ይህን ስርዓት አስከብረዋለች። የሁለት ዓለም ሰው እንዳንሆን ማለት ነው። ስለዚህ አሁን ላይ ስርዓቱ በጣም በብዙ ሊቃውንተ ቤተክርስቲያን በብዙ መምህራን እየተገራ መልካም የሆነ የቤተክርስቲያን ትምህርት ዘር እየተዘራ ባለበት ጊዜ ላይ በአንድ በኩል በዚህ አግብቼ በሌላ በኩል ደግሞ በዛ አግብቼ ማለት አይቻልም፣ አይሆንምም ጭምር። በመንፈሳዊ ሰርግ የጠራነውን እግዚአብሔርን ትዳራችን እንዲባርክልን እሁድ የምንጠራው ማን ነው? ተጋባዥ አድርገን እንደዛ ብሎ እኮ መጠየቁ ማንንም ልንጠራ አንችልም። መሞኘትም የለብንም። ስርዓቱን ቤተክርስቲያን ውስጥ ያለውን የምናከብረው እኮ ለራሳችን ብለን ነው እንጂ ለእግዚአብሔር የምንሰጠው ውለታ አለ ብለን አይደለም። አንዳንድ ሰው እንደዛ ብሎ የሚያስባል። ሐሙስ ለሱ ብዬ አገባው ምን አለ እሑድን ደግሞ ለኔ ብዬ ብደሰትበት ይላል። አይደለም። ሐሙስን በቅዱስ ቁርባን ወይም በስርዓተ ጋብቻ በቤተክርስቲያን ውስጥ ባለው የተጋባ ነው ለራሳችን ብለን ነው እንጂ ለእግዚአብሔር የምንከፍልለት ውለታ ኖሮ አይደለም። ስርዓቱን ማክበራችን ለራሳችን ነው ጥቅሙ። ማፍረሳችንም እግዚአብሔር ላይ የሚያመጣው ለውጥ ወይም የሚንደው ነገር የለም። ራሳችሁን ነው መልሶ የሚንደን መልሶ። ስለዚህ ያን በደንብ አድርገው ማወቅ አለባቸው። በቃ በቤተክርስቲያን ካገቡ በስርዓተ ቤተክርስቲያን ሙሉ ነገሩ ማለቅ አለበት። ይደበዘዛል የሚል ቤተሰብም ጭምር ደግሞ እንዴት እኔ የስንት ሰው ሰርግ ስበላ ቆይቼ ሳስጨበጭብ እናንተ አሸብሽቡና እልል በሉ ልታስብሉብኝ ነው የሚል አለ። ይሄም ከእውቀት ማነስ ወይም ደግሞ ከግንዛቤ ማነስ የተነሳ ስለሚሆን ያም መስተካከል አለበት። ቤተሰብም ልጆቹ በቅዱስ ቁርባን ልክበር ከእግዚአብሔር ጋር ቀሪውን ጊዜ ላሳልፍ ሲል እኮ እንዲያውም ይሄ ሊያኮራው ነበር የሚያስፈልገው። ወዳጅም ዘመድም ሁሉም እንዲያውም እስከ ጥግ ድረስ መከላከል የነበረባቸው እሱን። ይሄ መደረግ አለበት። አንዳንዱ ደግሞ የእሁዱ ሲቀርበት ሐሙሱ ላይ እሁዱን ያመጣዋል። ሰርጉ፣ ጭፈራው፣ እልልታው፣ ግርግሩ ይሄ ዓለማዊ ሆነው ምንም አይነት ግርግሩ ሲቀርበት የቤተክርስቲያኑ ሰርግ ላይ ስቦ የሚያመጡትም አሉ። ይሄንን ይሄ ለምን ቀረ ከሚል ወይንም ደግሞ ያስፈልጋቸዋል። ልክ ቅድሙ ፎቶ ማስታወሻ አይደለም ይሄም እኮ ትዝታ ነው ብሎ ስቦ የሚያመጣዋል። ይሄም ልክ አይደለም። አንዳንድ ሰርጎች ላይ እኔም ራሱ በምስልና በድምፅ አሊያም ደግሞ ሰውም ሲነጋገር ሰምቼ በጣም ይገረሙኝ አሉ። ከቤተክርስቲያን እልል እየተባለ አዳራሻቸው ላይ በመዝሙር መንፈሳዊ በሆነ ስነስርዓት ፍጹም የሆነ ጋብቻ ተከናውኖ ቤት ሲገቡ የገቡበት ቤት ላይ ሙዚቃው ተከፍቶ ቤተሰብ ደግሞ ሌላው ዘመድ አዝማድ እንጨፍር ይላል። ይሄ በጣም ነው የሚያሳዝነው እውነት ለመናገር። ለምንድን በመንፈስ የጀመሩትን ለምን በስጋ እንዲጨርሱ በር እንከፍትላቸዋለን? እነሱስ ለምን ይጨነቃሉ? ሙሽሮቹ ራሱ አይደል ደስ ተሰኝተው በጥሩ መንፈስ እግዚአብሔርን አስደስተነው ዋልን የሚል ደስታ ኖሯቸው መጨረሻው እንደዚህ ሲሆን እውነትም ለትዝታ ብለው አድርገውትም ከሆነ ትዝታቸውን ያበላሹባቸው ሙሉ በሙሉ። በቃ በመንፈስ ጀምሮ በስጋ መጨረስ ማለት ይሄ ነው። በቃ አለቀ። በዚህ አይቻልም። በቃ ሙሉ በሙሉ ተጋቢዎቹም ይሄንን ማወቅ አለባቸው። ኢቨን እንኳን ቀናቶቹን አንዱን በዚህ ሌላውን በዚህ ቀርቶ ማለት ነው አልባሳቶቻቸውን ራሱ ለምን ይለዋውጡታል? በጣም ጥሩ። እንደውም ይሄን ጥያቄ ካነሳሁ አይቀር የዛኑ የሰርጉ ዕለት ይሆንና ከቤተክርስቲያን ከወጡ በኋላ ከአባዩ ይወልቃል፣ ተክሊሉም ይነሳና ልብሳቸውን ቀይረው ወደ አዳራሽ ሲገቡ መዝሙር ነው እኮ በመዝሙር ነው። ግን
መዝሙሩ ዜማውን ይቀይርና ወደ ሌላ ወደ ዓለማዊ የዘፈን ስልት ያመራ መዝሙር እስከሚዘመር ድረስ ሙሽራውን እያነሱ ላበላብ እስከሚሆን እዛ በቃ ሌላ ነገር ይሆናል አዳራሹ ላይና ይሄ እስከ ሥርዓተ ቤተክርስቲያን አንፃር መቼም ይሄ የቅዱስ ቁርባን ቅድመ ዝግጅትና ከዛም በኋላ ያለውን ጥንቃቄ ካለማወቅም ይመጣል እንጂ እንኳን ያገባ ሰው ቀርቶ እኮ አይደለም ንስሐ ገብቶ ቀኖናውን የጨረሰና በምክረ ካህን ፈቃድ ያገኘ ማንም ኦርቶዶክሳዊ ክርስቲያን የጌታን ቅዱስ ሥጋና ክቡር ደም ሲቀበል ከልብስ መራቆት እንደሌለበት ቤተክርስቲያን ታስተምራለች። የማይራቆተውም ከተዋህዶ በኋላ መለኮትና ሥጋ ተለያይተዋል የሚል ትምህርትን ልብስ ማውለቁ ስለሚያንጸባርቅ ያንን ለማስቀረት አይቻልም ብላ ያንን የቆረበበትን ቅዱስ ቁርባን የተቀበለበትን ዕለት እስከ ነገው ዕለት ድረስ እንዲሰነብት ታደርገዋለች። በቆረበበት ልብስ ማለት ነው። እንዲህ የምታደርገው ቅዱስ ቤተክርስቲያናችን ስርዓቷ ሰርግ ሲሆን የሚለወጥ ነገር የለም። ሰርግም ከሆነ ቅዱስ ቁርባን በተቀበሉበት በደረቡበት ባደረጉበት ከዛ በኋላ ሌሎቹን መርሃ ግብራቶቻቸውንም ጭምር ያው ባልተስተካከለው መንገድ እየሄድን እያወራንበት ስለሆነ ስለዚህ ሌሎቹን መርሃ ግብራቶቻቸውን በቀናቸው ልብሳቸውን ሳያወልቁ ሳይለውጡ ምን ሳያደርጉ ነው መቀጠል ያለባቸው። ይሄ ቋሚ ነው እንዳልኩት ካለማወቅ ሊመጣ ይችላል ማለት ለቅዱስ ቁርባን በቃ ከተጋባችሁ በኋላ ስርዓቱ እኮ በቃ ቤተ መቅደስ አለቀ። ስለዚህ ከዚህ በኋላ ያለው ልብስ አታውልቁ ወናታውልቁ ለእናንተ አይሰራም የሚል ህግ የለም። ለነሱ ይሰራል በደንብ አድርጎ። ሲጀመር ልብሳቸው ራሱ ስብከት ነው። የሚያደርጉት ካባ እግዚአብሔር ላጎናጽፋቸው ጸጋ፣ ረድኤት፣ በረከት የሱንም ጠባቆት የሚጭኑት ተክሊል ክብረ ንጽህናቸውን ጠብቀው እስካሁን ለመቆየታቸው ምስክር፣ አንዱ ለአንዱ በስጋው ላይ የተሾመ መሆኑን ማጠየቂያ፣ ባል ለሚስት ሚስትም ለባል በሰውነቷ ላይ ከዚህ በኋላ እሱም በሰውነቱ ላይ እንደማያዝ የንግስና ምልክት፣ በኋላ ደግሞ ተጋድሏቸውን ሲጨርሱ በምድር ላይ ጋብቻቸውን አክብረው የሚመጣባቸውን ፈተና ሲያልፉ መንግስተ ሰማያት የሚቀዳጁት አክሊል ምሳሌ ነው። እና ይሄንን አውልቀን ነው እንዴ ታዲያ ሱፍና ቬሎ ታጥቀን የምንወጣው? አይሆንም። ይሄ ራሱን ችሎ ምስክርነት አይቶት ራሱ እኮ ሰው እኮ ይማራል። በጣም ብዙ የቤተክርስቲያናችን ሰርጎች ላይ እኮ ያላትን ውበትና ቤተክርስቲያኒቷ በሰርግ ውስጥ የምታስተላልፈውን መልእክትም ጭምር አንዳንድ ተጋቢዎቹ በተረዱበት ሚዜዎቹም ጭምር ተሳታፊ ሆነው ተምረው በተስተካከሉበት ልክ ፕሮግራሙን ወይም መርሃ ግብሩን ለመታደም የሚመጣው ሰው ግን ምንም ላይመስለው ይችላል። እና ምንም ሳይመስለው የመጣውን ሰው በቃ እውነትም ምንም አይመስልም ማለት ነው ብለን ወደሱ ደረጃ መውረድ የለብንም። እኛንን እንጂ ወደዛ መግፋት እንዲያውም ማሳየት ያለብን ለሚያየው ሰው በጣም ትልቅ ስብከት ነው። በቃ በዚህ እኮ ነው ገሌ ያገባው፣ በቤተ ክርስቲያን እኮ ነው የተሞሸረው፣ በእንዲህ አይነት መልኩ እኮ ነው ተመልከቱት እስኪ መቀመጫው ላይ ተቀምጦ ያለው ሲባል የእውነትም አለካ ልጆቿን ቤተ ክርስቲያን በእንዲህ አይነት መልኩ ነው የምታከብረው፣ በእንዲህ አይነት መልኩ ነው ከሁለትነት ወደ አንድነት የምታመጣው ብሎ መስበኪያ ነው። ያላጣነውንና ዓለም ሁሉ ያላመነውም ጭምር እንኳን ብዙሃኑ ሊያደርገው በሚችል መልኩ ግን መዳር ወይንም ደግሞ በእንዲህ አይነት መልኩ ማድረግን ምኑ ነው ትርጉሙ? በጣም እኮ ነው የሚገርምሽ። አንዳንዴ የውጭ እንኳን ሰው እንደው ታየው የቤተክርስቲያን ልጅ ሆኖ እንዲህ አይነት ነገር የማያውቅ ሰው አለ አይደል? እና አሁን አንቺ ጋብዘሽው የቤተክርስቲያን ሰርግ አለ እኔ ጥሪ ደርሶኛል እና እስኪ አንተም ይኸው እንዴት እንደሆነ ታግባ እግዚአብሔር ነው የሚያውቀው። ግን ቅዳሴውን አብረን የምንሳተፈው ለነሱ ተብሎ የተለየ አዲስ ቅዳሴ ይቀደስ፣ ስለዚህ አብረን እንሳተፍ እንየው ብሎ ያ ሰው ለምሳሌ ይህንን አየ ቤተክርስቲያን ውስጥ። ከዛ በኋላ ወጥተው ወይንም ደግሞ በሌላ ቀን ላይ ደግሞ ቬሎና ምናምን አድርገው ደግሞ አይቶ እስኪ የትኛው ነው የእውነት በቃ ኢንተረስቲንግ የሆነ ትኩረትህን የሳበው አዲስ የሆነብህ ነገሮችን ድጋሚ ብታያቸው በደንብ ለመመርመር የምትጓጓ የትኛውን ነው ቢባል በእርግጠኝነት የቤተክርስቲያኑ ነው። ምክንያቱም ለምዶታል ላይ ያኛውን አይ ነው። አሁን በሚገርመኝ የሚያልኩሽ ለዛ ነው ዓለም የለመደችውን የምታውቀውን ትኩረት የማትሰጠውን እና እገሌም እኮ አግብቶ ነበር የምትለውን እንዴት እኛ ክርስቲያኖችም ለመሆን እንናፍቃለን? እኛ እንዲያውም እኮ መለየት ነው ያለብን አይደል? ልዩ የሆነ ሌላውን ሰው ትኩረቱን ስቦት ወደዚህ እንዲመጣ የሚያደርግ ነው መሆን ያለብን። አለባበሳችንም በዛው አንጻር ያው አይደል? ቬሎውን ምኑን የለመደ ሰው ቤተክርስቲያን ውስጥ ግን የሚደረጉትን
የሀገር ልብስ እንበለው የቤተክርስቲያኒቷም የስርዓተ ጋብቻ አልባሳትን ሲመለከት ትኩረት ይስባል። በቃ ከውጭ ሀገር ድረስ ተስቦ የሚመጣው ሰው እዛ ሀገሩ ያየውን ነገር ለማየት ነው እንደኛ ሀገር የሚመጣው አይደለም እኮ። የተለየ ነገር ጠብቆ ትላንትና ድረስ ተጠብቃለች እቺ ቤተክርስቲያን ሌሎቹ ደብዝዘው ጠፍቷል እኮ የሚባለው ነገር የቱ ጋ ነው ብሎ ለማየት ነው። ስለዚህ ስብከታችን ልክ አደባባይ ላይ እንደምናከብራቸው ክብረ በዓላት በነገራችን ላይ የጋብቻችንም ዕለት ስብከት ነው። ዙሪያው ላይ ለሚመለከተን ሰው በመንገድ ላይ ራሱ ስናልፍ ለሚያየን ሰው ራሱ ትልቅ ስብከት ነው። ይሄ የቤተክርስቲያን ሰርግ ነው እኮ ይሄ እንትን ሰርግ ነው እኮ ተብሎ የሆነ ነገር ውስጥ እንዲያድር ያደርጋል። መለያችንም ጭምር ግን ለምን እንምሰል ግን ካለን አይሆንም እና ሁለት ወዶ አይቻልም። በቃ አንዱን ይመርጣል በዛ ይጋባል። ያንን ዓለማዊውን ሰርግ ለማግኘት ብሎ መንፈሳዊውን ሰርግ እንዲያጣ አንፈልግም። እንዲያውም ለመንፈሳዊው ሰርግና ስነስርዓት ብሎ ግን የዓለሙ ቢቀርበት እንደው መተውን በለው ከተውን ጭምር ዋጋውን እግዚአብሔር ይሰጠዋል። በጣም ጥሩ። እንግዲህ ስለ ሰርጉ ዘለቅ ብለን ከገባን አይቀር ደግሞ አሁን ላይ በምናያቸው ቪዲዮዎች ላይ በተለይ ሙሽሪቷ ላይ የምናያቸው አርቲፊሻል የሆኑ ነገሮች አሉ። ስርዓተ ቤተክርስቲያን እየተፈጸመ ቃል ለመግባት ወንጌል ላይ እጇን እንደዚህ ስታደርግ ሜካፕ አለ፣ ጥፍሯ አለ፣ ፊቷ መስቀል ለመሳለም ስትል ተመልካቹ የሚሳቀቅበት እሷ ምንም ሳይመስላት ተመልካቹ እስኪሳቀቅበት ድረስ ሙሽሪቷ ላይ የምናየው የፊቷ ሜካፕ፣ የፀጉሯ፣ የጥፍሯ እንዲሁ ደግሞ አለባበሳችን ራሱ ነጭ በነጭ ከመሆን ወጥቶ ብልጭጭ የበዛበት እኛን የሚያጋልጡ ያው ነጠላውና ካባው ሸፈን ያደርገዋል በሚል ሂሳብ የሚሰሩ ነገሮች አሉና ይሄ እንደው ቤተክርስቲያንን አጋልጦ መስጠት አይሆንም ወይ? የቤተክርስቲያን ስርዓት ላይስ መዘባበት አይሆንም ወይ? ቅዱስ ጎርጎርዮስ ዘኑሲስ ካልተሳሳቱ ስለ ጭማሪ ማለትም ሜካፕ ማለት ነው መሰል አይነት ነገሮች በሚያስተምርበት ጊዜ ላይ ምን ይላል? እውነተኛውን መልክህን እግዚአብሔር የማያውቀው ይመስልሃል ወይ? ምንም የጨማመርካቸው ነገሮች በዕለቱ ራስህን ሳይሆን ይበልጥ ተውበህና አምረህ ለመታየት በሄድክባቸው ርቀቶች ውስጥ እውነተኛው መልክ እግዚአብሔር ይጠፋዋል ወይ? አይጠፋውም። ይታወቃል። በመንፈሳዊ ሰርግ ጋብቻዎቻችን ላይ ቤተክርስቲያን ላይ በተቻለ አቅም እንዲህ አይነት እኛን ሊወክሉ እኛን ሊመስሉ እኛንም ሆነው ላይገኙ የሚችሉ ነገሮችንም እንድናረግ በደንብ ቤተክርስቲያናችን ታስተምራለች። ግን አንዳንዶች ያው የቀቺን ቀን አምሬ ደምቄ ተውቤ ካልተገኘው የሚል አለ። እውነተኛው ያው የቤተክርስቲያን ሰርግ ተጋቢዎች ትክክለኛ ውበታቸው በስጋቸው ላይ የሚያደርጓቸው ምንም አይነት መዋባና ማጌጫቸው አይደለም። የቤተክርስቲያኒቷ ስርዓትና የሚፈጸምላቸው ምስጢር ነው ውበትን የሚሰጣቸውና የሚያጎናጽፋቸው። ሌላ ምንም ነገር ኖሮት አይደለም። ሲጀመርም ራሱ ተጋቢዎች ወደ ጋብቻ ሲያመሩ ቤተክርስቲያን ውጫዊ በሆነው ውበት ሰው በሚማረክበት ልክ ውስጣዊ የሆነውን ውበት ግን ዋጋ እንዲሰጠው ቅዱስ ዮሐንስ አፈወርቅ ይናገራል። የትኛዋን ውበቷን ብለህ ነው የቀረብከው ይላል። ራሱ ስጋዊ ውበቱ ከሆነ ያልፋል፣ ይረግፋል። ከዛ በኋላ ሊቀር የሚችለው ግን ትልቁም ዋጋ ያለው ውስጣዊ የሆነው ውበት። ቤተክርስቲያን ውስጥም ጋብቻችንን ስንፈጽም ተመሳሳይ ነው። ተጨማሪ የሆኑ ይሄ መዋቢያ ወይንም ደግሞ ራስን ማስተካከያ የሆኑ መንገዶች በሙሉ በሴቱም በወንዱም ላይ ባይደረግ ባይፈጸም ቤተክርስቲያን ትፈልጋለች። ራሳቸውን ሆነው እንዲቀርቡ ማለት ነው። በቃ አለቀ። ከዛ በኋላ ያለው ተረፈ ምርቱ ወይንም ደግሞ ሊጨመር የሚችለው ነገር በሙሉ ምንም አያስፈልጋቸው። ምክንያቱም ማን እንደሆኑ እግዚአብሔር ያውቀዋል። የሚቀርቡትም እሱ ፊት ነው። የሚቀርቡትም እሱ ነው። ጋብቻችንን በነገራችን ላይ የምንፈጽመው ሰው ፊት ብቻ አይደለም፣ እግዚአብሔር ፊት ነው። በመጀመሪያ ሰው ምስክር እንዲሆን የተጠራ ወይንም ደግሞ ጉባኤ ቤተክርስቲያን የተገኘው ምስክር ሆኖ እንዲያይ እና እውቅናም ጭምር እንዲሰጥም እንኳን ለጋብቻ ቀርቶ እኮ ስርዓተ ክህነት ሲሾም ካህናት በሚሾሙበት ወይም ሊቃነ ጳጳሳት ይገባቸዋል ብለው ምዕመናን ድምፅን ማውጣት እንዳለባቸው ፍትሐ ነገሥታችን ያዛል። ስለዚህ ምዕመናን ድርሻ አላቸው። እንዲሁ ዝም ብለው ለመታዘብና ዛሬ እኮ ሰርግ ነበረ ለማለት ብቻ አይደለም። ይማሩበታል፣ እውቀት ይወስዱበታል። ሕይወትንም ጭምር ሰው ሲጀምር እንደ አዲስ ሲወለድ ምስክር ሆነው ይታዩበት። ስለዚህ ሚናቸው ቀላል አይደለም ልልሽ ፈልጌ ነው። እና በዛች ዕለትና በዛች ጊዜ ላይም ተጋቢዎቹ ከእግዚአብሔር ፊት የሚቀርቡት ህዝቡን ለማስደሰት ብለው አይደለም። ብዙ ጊዜ ላይ እንዲህ አይነት ነገርን ለምን እንደምናደርገው ስንል በተጋቢዎች አንጻር አንደኛ ራሳቸውም አምረው ተውበው ለመገኘት ነው። በሌላው ደግሞ አንዳንዶች የሚሰጡት ምክንያት ደግሞ የሰርጉ ዕለት ላይ ከሌላውም ደምቆ ተለይቶ አሸብርቆ መታየት አለበት። አንደኛ የሰርጋችን ዕለት
ከሌላው አንለይ ራሱ ብንል አለመለየት አንችልም። እኛን ማዕከል ያደረገ ፕሮግራም ነው እየተደረገ ያለው። ተረድተሽኛል? እንደው በጣም የምታምር በጣም የሚያምር ሰው እንኳን ቢገኝ ጉዳዩ ስለሱ አይደለም። ሰው ሁሉ የተሰበሰበው ስለነዛ። ግን ይሄ እንዲህ አይነት የውስጣችን ጥያቄና ስሜቶቻችን በጣም እያየሉ ሲመጡ ተጨማሪ ትኩረት የሚስብ ተጨማሪ ወይኔ ጉዴ የሚያስብልና ሐሳብን የሚሰርቅ አይነት ነገር ለማድረግ እንድንገደድ በር ይከፍታል። ዋናው ግን በቃ ውበቱ የውበቱ ምንጭ ክርስቶስ ነው፣ ቤተክርስቲያን ነው። እውነት ለመናገር ተለምዶ አይተናቸው የሚመጡ ሰዎች እኮ እንደው አንቺም ካየሽ ተመልክተሻቸው ተጋብተው ወይ ቅዱስ ቁርባን ተፈጽሞ ሲመጡ የእውነትም መልካቸው ይለወጣል፣ ውበታቸው የእውነትም ይታያል። እንዲሁ ዝም ብሎ አይደለም። ይሄ ለሙገሳ ወይም እነሱን ያላቸውን ስነ ልቡና ለመደገፍ አይደለም። ታምራለህ ታምራለሽ፣ የእውነትም ውበታቸው ይጨምራል። ሞገሳቸው እግዚአብሔር ስለሆነ ውበታቸው እሱ ስለሆነ እንጂ ሌላ ተጨማሪ የሆነ ቅጥያ ተጨማሪ የሆነ ነገር ባያደርጉ በጣም ይመከራል። በቃ በዛች ቀን ራሳቸውን ሆነው ቢገኙ ከእግዚአብሔር ፊት ራሳቸውን ሆነው እንደፈጠራቸው ነው የሚባል እንደፈጠራቸው ሆኖ መገኘት በቃ አለቀ። ከዛ በኋላ ያለውን ያሳሰባቸውን ውበቱን፣ ደምግባቱን፣ ሌላው ነገሩን ከዛ በኋላ ራሱ እንዲሆናቸው ማድረግ። ያ ግን ማለት ሙሉ በሙሉ ንጽህናቸውን ሳይጠብቁ ለመርሃ ግብራቶቻቸው ዝግጁ ሳይሆኑ አይገኙ ለማለት አይደለም። ጥንቃቄ በተሞላበት መልኩ ራሳቸውን አስተካክለው ስነስርዓታቸውን ጠብቀው ወንዱም ፀጉሩን ተቆርጦ እሷም ፀጉሯን ተሰርታ በስነስርዓት መምጣት ይችላል። ማንም የሚከለክላቸው የለም። ግን ፊት ለፊት የወጣ እስኪመስል ድረስ እና መምሳልም ሳይሆን ፊት ለፊትም ወጥቶ ግን ለምን ይሄ እንደዚህ መሆን ለምን አስፈለገ እስከሚባል ድረስ ግን መሆን የለበትም። ተመልሰው በነገራችን ላይ አንዳንድ ተጋቢዎች መሆን እንደሌለበት እያወቁም ሆነ ሳያውቁ በኋላ ላይ ግን የቀራቸውን ማስታወሻ ሲመለከቱ መሆን እንደሌለበት ሲያውቁ ራሱ የሚረበሹ አሉ። ለምንድን ነው እንደዚህ ግን ያደረግነው? አለመሆን እኮ ይችል ነበረ ብለው ወደኋላ የሚመለሱም ደግሞ አይጠፉምና ለተጋቢዎችም ይሄንን ማድረግ ቢችሉ በጣም ጥሩ። ምናልባት ተጠያቂነቱን ከራስ ማሸሽ እንዳይሆንብኝ እንጂ የኛም ኃላፊነት እንዳለ ሆኖ የተጋቢዎቹ ኃላፊነት እንዳለ ሆኖ ግን አባቶችስ እዚህ ጋር ለምሳሌ አሁን ስም ከተሳሳትኩኝ አላውቅም፣ ቅዱስ ያዕቆብ ይመስለኛል የንግስቷን ፀጉር አስቆርጧል ቅዱስ ደሙን ነካ ብሎና ተቆርጠሽ ነው እስከ ማለት ድረስ ደርሷል ቅዱስ ያዕቆብና እንደዚህ አይነት አባት አላጣንም። እንደዚህ ሆኖ ሲመጡ ቤተክርስቲያን እጃቸው ሲታይ ጥፍራቸው ሌላ ሆኖ እየታየ ዝም ተብሎ ጋብቻው እየተፈጸመ ነው። ምናልባት እለቱ ስለሆነ እንግዲህ ተመለሱ አይባልም የሚፈጸምላቸው ስርዓቱ ከሚል ሊሆን ይችላል፣ እንረዳለን። እሱን ግን እንደው ከዛ ቀድሞ ባለው ዝግጅታቸው ላይ የነበሩ አባቶች የንስሐ አባቶቻቸው ምንድነው ሲያደርጉ የነበሩት የሚለውን ጥያቄ ያስነሳል። ልክ ነው ያስነሳል። ማን ክደው ወይንም ደግሞ ወደኋላ ማንለው ሀቅ ምንድነው? ለእንደዚህ አይነት ለምናነሳቸውም ሊቃውንተ ቤተክርስቲያንን በተለያየ መድረክ ለሚያስተምሯቸው በስርዓተ ጋብቻ ላይ መስተካከል ስለሚጠበቅባቸው ጉዳዮች ባለድርሻው አካላት ተጋቢዎቹ ብቻ አይደሉም። ሁሉም የየድርሻውን ይወስዳል። ለምሳሌ መምህራን ባለማስተማራቸው በተገቢው ሁኔታ መራር ቢሆንም ማድረግ የሚጠበቅባቸው